ሮበርት ዳውኒ ጁኒየር ከእስር ቤት የጨለማ ክፍል እስከ ሆሊውድ ማማ። ይህ ታሪክ በዓለም ላይ ካሉ ታዋቂ ፊልሞች ጀርባ ስላለው ጀግና ብቻ አይደለም። ከሱሰኝነት፣ ከውርደትና ከተስፋ መቁረጥ ማዕበል ውስጥ ወጥቶ ራሱን ዳግም ስለፈጠረ ሰው የሚናገር እውነተኛ የህይወት ተጋድሎ ነው። ዛሬ ዓለም ሮበርት ዳውኒ ጁኒየርን እንደ አይረን ማን ያውቀውም የገነባው ያ የብረት ልብስ ግን ከፊልሙ በስተጀርባ በእውነተኛም የህይወቱ ታሪክ ያለፋቸውን ከባድ ፈተናዎች ለመቋቋም የተጠቀሙበት የጽናት ውጤት ነው። ሮበርት የተወለደው እንደ አውሮፓውያን አቆጣጠር ኤፕሪል 4 1965 በማንሃተን ኒውዮርክ ነው። ያደገው ሙሉ በሙሉ በኪነ ጥበብና በፊልም ድባብ ውስጥ ነው። አባቱ ሮበርት ዳውኒ ሲኒየር ታዋቂ ገለልተኛ ፊልም አዘጋጅ ተዋናይ፣ እናቱ ደግሞ ኤልሲ ፎርድ ተዋናይ ነበረች። ሮበርት ገና በ5 ዓመቱ አባቱ ባዘጋጀ ፓውንድ 970 በተባለው ፊልም ላይ በመተወን መጀመሪያ የፊልም ስራውን ጀመረ። በትወና ዓለም ውስጥ ቀድሞ ቢገባም በቤተሰብ ውስጥ የነበረው ከልክ ያለፈ ነፃነትና የአባትየው የእጽ ሱሰኝነት ግን በህፃኑ ሮበርት ላይ ጥቁር ጥላን ጣለ። አባቱ ገና በ6 ዓመቱ ማሪዋና እንዲጠቀም የፈቀደለት ሲሆን ይህ አደገኛ ስህተት የወደፊት ህይወቱን አጨልሞታል። ሮበርት በኋላ ላይ ሲናገር እኔና አባቴ አብረን እጽ መውሰዳችን እርስ በእርስ ፍቅራችንን የምንገልጽበት መንገድ መስሎኝ ነበር ብሏል። ለአውሮፓውያን አቆጣጠር በ1982 ትምህርቱ ላይ ትኩረት ማድረግ ስላቃተው ሁለተኛ ደረጃ ትምህርቱን አቋርጦ ወደ ሎስ አንጀለስ በመሄድ ሙሉ በሙሉ የትወና ስራ ላይ ተሰማራ። 1980ዎቹ አጋማሽ ላይ ሆሊውድ ውስጥ ተስፋ የተጣለበት ወጣት መሆን ይቻላል። እውነተኛ የታዋቂነት ማማ ላይ ግን የወጣው እንደ አውሮፓውያን አቆጣጠር በ1912 ነበር። በታዋቂው የኮሜዲ ንጉስ ቻርሊ ቻፕሊን የህይወት ታሪክ ላይ በተሰራው ቻፕሊን የተባለውን ፊልም ላይ የመሪነት ቦታውን አገኘ። በዚህ ፊልም ላይ ያሳየውን እጅግ አስደናቂ ጥልቅ ብቃት ገና በ27 ዓመቱ ለታዋቂው የኦስካር ሽልማት ቤስት አክተር እንዲታጭ አድርጎታል። ሆኖም የስኬቱ ማማ ላይ የወጣበት ጊዜ በውስጡ የሱሰኝነት አውሬ ይበልጥ እየበረታበት መጥቶ ነበር። በቻፕሊን ፊልም ስኬት ማግስት እንደ አውሮፓውያን አቆጣጠር ሜይ 29 1992 ዴቦራ ፎልክነር የተባለች ዘፋኝ እና ተዋናይን አገባ። በ1993 ኤንዲዮ የተባለ የመጀመሪያ ልጃቸውን ወለዱ። ሆኖም ትዳሩ እና የልጁ መወለድ ግን ከሱሰኝነት ሊታደጉት አልቻለም። ከ1996 እስከ 2001 ባሉት ዓመታት የሮበርት ህይወት ሙሉ በሙሉ ከቁጥጥር ውጭ ሆነ። በሄሮይን፣ በኮኬን እና በህገወጥ የጦር መሳሪያ መያዝ ምክንያት በተደጋጋሚ በፖሊስ ተያዘ። በአንድ ወቅት በእጽ ተጽዕኖ ስር ሆኖ በስህተት በጎረቤቱ ቤት ውስጥ ገብቶ በአልጋ ላይ ተኝቶ ተገኝቶ መሳቂያ ሆኖ ነበረ። ፍርድ ቤት የሰጠውን የእጽ ማገገሚያ ሕክምና ደንብ በመጣሱ በ1993 የ3 ዓመት እስራት ተፈርዶበት ወደ ካሊፎርኒያ የመንግስት እስር ቤት ገባ። ባለቤቱ ዲቦራ ልጇን ይዛ ጥላው በመውጣት ትዳራቸው አከተመ። በይፋ የተፋቱት ግን በ2004 ነበር። ከእስር ከተፈታም በኋላ የፊልም ካምፓኒዎች፣ የኢንሹራንስ ድርጅቶች ሊያረጋግጡላቸው ስላልቻሉ በሆሊውድ ውስጥ እንዲተውን ማንም ሊያሰራው ይደፍር አልነበረም። በዚህም ምክንያት ተስፋ ቢስ ሆነ። እንደ አውሮፓውያን አቆጣጠር በ2003 ጎቲካ በተባለው ፊልም ቀረጻ ወቅት የፊልም አዘጋጇን ሱዛን ሌቪንን አገኘ። ሱዛን ከሱሰኝነት ሙሉ በሙሉ ካልተላቀቅ አብሬ አልሆንም የሚል ጥብቅ መስፈርት አስቀመጠችለት። ሮበርት በህይወቱ ትልቁን ውሳኔ ወሰነ። መኪናውን በውሃ ዳርቻዎች አቁሞ በእጁ የነበሩትን እጾች ሙሉ በሙሉ ወደ ባህሩ በመወርወር ከዚህ በኋላ ይበቃል። በሱዛን ድጋፍ ማገገሚያ ውስጥ ገባ። የቻይናውያን ዊንግ ቹን ማርሻል አርት ስፖርትን በማዘውተር እና በማሰላሰል ራሱን ከሱስ ሙሉ በሙሉ አላቀቀ። ኦገስት 27 2005 ጋብቻቸውን ፈጸሙ። ይህ ትዳር ለሮበርት የ20 ዓመታት ሙሉ በሙሉ መረጋጋትን ያመጣለት ሲሆን ኤክስተን ኤሪያስ በ2012 የተወለደ የመጀመሪያ ልጃቸው ሲሆን ኤቭሪ ሮያል በ2014 የተወለደች ሴት ልጃቸው ነች። እነዚህን 2 ልጆች በትዳር ውስጥ አፍርተዋል። በተጨማሪም በመጀመሪያ ትዳሩ የወለደውን ልጁን ኤንዲዮን ወደ አዲሱ ቤተሰብ በማምጣት
በጥሩ አባትነት ልጁን አሳድጓል። ሱዛን በቢዝነስ እና በፊልም ምርጫዎች ላይ አብራ በመስራት ቲም ዳውኒ የተባለ ኩባንያቸውን የስኬቱ ዋና መሐንዲስ እንደሆነች ታሪክ ይነግርለታል። እንደ አውሮፓውያን አቆጣጠር በ2007 ማርቨል ስቱዲዮ አይረን ማን ፊልምን በመስራት ሲዘጋጅ ዳይሬክተር ጆን ፋቭሮ የቶኒ ስታርከርን ገጸ ባህሪ መጫወት የሚችለው ሮበርት ብቻ እንደሆነ አመነ። የማርቨል ቦርድ አባላት በሮበርት ያለፈ ታሪክ ምክንያት ተቃውሞ ቢያሰሙም ዳይሬክተሩ ግን ይህ ገጸ ባህሪ ልክ እንደ ሮበርት ስህተቶች ያሉትን ውድቀት ያየ ሰው ነው ሊተውነው የሚችለው በማለት አሳመናቸው። ፊልሙም በ2008 ሲወጣ በዓለም አቀፍ መነቃቃትን ፈጠረ። ይህ ፊልም ማርቨልን የፊልም ዓለም በቢሊዮን ዶላር ባለቤትነት ያሳቀፈው ሲሆን ሮበርትን በዓለማችን ከፍተኛ ክፍያ የሚከፈለው ተዋናይ እንዲሆንም አድርጎታል። በ2024 ዓ.ም ኦፕንሄይመር በተሰኘው ፊልም ላይ ባሳየው ድንቅ ብቃት የኦስካር ሽልማትንም በክብር ለመቀናጀት ችሏል። ሽልማቱን ሲቀበል ላቅማማሁት ለምፈራው ለእኔ ቆንጆ ሆና በፍቅሯ መልሳ ሕይወት የዘራችብኝ ባለቤቴ ሱዛን ማመስገን እፈልጋለሁ ሲል ተደምጧል። የሮበርት ዳውኒ ጁኒየር ታሪክ የሚያስተምረን ታላቅ እውነት ሲሆን የአንድ ሰው ያለፈ ታሪክ ምንም ያህል የጨለመ ቢሆን እንኳን ዛሬ ላይ ግን ትክክለኛ ውሳኔ በመወሰንና በጽናት በመታገል የወደፊት ሕይወትን ሙሉ በሙሉ መለወጥ እንደሚቻል ያስተምረናል። ይህንን ቻናል ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር ያድርጉ። እናመሰግናለን።